ህወሓት ከህጋዊ ፓርቲነቱ ተሰርዟል ከሚለው ባሻገር ሌላኛው ወሳኙ መነጋገሪያ አጀንዳ ሆኖ የቀጠለው ከዚያስ የሚለው ጉዳይ ነው። አሁን ብዙዎችን እያነጋገረ ያለው ከህወሓት ህጋዊ ፓርቲነት መሰረዝ ባሻገር ቀጣዩ የትግራይ ፖለቲካ ምን መልክ ሊኖረው ይችላል የሚለው ጉዳይ ነው። በእርግጥም መጠየቅ ያለበት ወሳኝ ጥያቄ ነው። በትግራይ ላለፉት 50 ዓመታት ወይንም ግማሽ ክፍለ ዘመን አድራጊ ፈጣሪ የነበረው ህወሓትና ህወሓት ብቻ ነበርም። አሁን ህወሓት የለም። ህጋዊ አካል ሆነ የመቀጠሉ ጉዳይ 100% አክትሟል በሚል ታሪኩ ተደምድሟል። እናም ከዚያ ስለሚለው ጥያቄ የሚሰሙት መልሶች አዎንታዊም አሉታዊም ናቸው። በአዎንታዊ መልኩ ከሚሰሙት መካከል አንደኛው የትግራይ ፖለቲካ ከጠርናፊው ህወሓት ተላቆ ይፍታታል፣ ብዙሃኑንም ያሳተፈ የፖለቲካ ምህዳር ይፈጠራል የሚለው ነው። በዚህም ተስፋ የሰነቁት አሁንም በትግራይ የሚንቀሳቀሱት የትግራይ ፖለቲካ ፓርቲዎች ናቸው። ላለፉት 2-3 አስርት ዓመታት ህወሓት የትግራይን ፖለቲካ በብቸኝነት ተቆጣጥሮ ቢቆይም በጊዜ ሂደት ሌሎች አዳዲስ ፓርቲዎች ተፈጥረዋል። እነዚህ አዳዲስ ፓርቲዎች ትግራይ ተኮር ፓርቲዎች ሲሆኑ አንዳንዶቹ እንደውም ከትግራይ ባለፈ ወደ አውራጃዊነት ወይንም በአካባቢያቸው ላይ ትኩረት ያደርጉ ናቸው። ይህም የትግራይ አንድነት ራሱ በህወሓት የብሔር ፖለቲካ ተጠቂ እንደሆነ ማሳያ ነው። ከተወሰኑ ጊዜያት ወዲህ ከህወሓት ባሻገር አነስተኛ የቆዳ ስፋት ባላት ትግራይ የሚንቀሳቀሱት ፓርቲዎች ከ7 ያላነሱ ሆነው ይታያሉ። አረና፣ ሳልሳይ ወያነ፣ ውድብ ነጻነት ትግራይና ሌሎችም ፓርቲዎች በትግራይ የሚንቀሳቀሱ ፓርቲዎች ናቸው። የህወሓት አለመኖር ለእነዚህ ፓርቲዎች አዲስ ምዕራፍን ሊከፍት ይችላል የሚሉ አሉ። ይህም ከህወሓት የተሳሰረውን የትግራይ የዘመናት ቀኖናዊ ፖለቲካ በተወሰነ መጠን ያፍታቷል በማለት የሚሰጡ አስተያየቶች አሉ። ከፓርቲነት የተሰረዘው የህወሓት የቀድሞቹ አመራሮች በእርግጥም አርፈው ይቀመጣሉ የሚለው ሌላኛው ስጋት ነው። ህወሓት ፓርቲ ቢሆንም በሌላ አቅጣጫ ደግሞ የትግራይ ሰራዊትን ከሚሉና በጦርነት ወቅት ከተፈጠረው የታጠቀ ኃይል ጋር የተሳሰረ ግንኙነት ያለው ነው። ይህ ኃይል በፕሪቶሪያው ስምምነት መሰረት ትጥቅ ፈትቶ ወደ ቤተሰቡ ወደ ማህበረሰቡ መቀላቀል ነበረበት። በፌደራሉ መንግስት አማካይነት የተወሰኑት ትጥቅ ሲፈቱ የሚቀሩ አሉ። ህወሓት በፕሪቶሪያው ስምምነት ላይ ሲፈርም ቀደም ብሎ የትግራይ መከላከያ ሰራዊት የሚለውን ቀሪ አድርጎ የህወሓት ተዋጊዎች በሚል ደረጃ እንዲጠሩ ነው የተደረገው። ህወሓት አሁንም የኃይል የትግራይ መጨረሻ ምሽግ ነው በማለት ሲናገር ይሰማል። የኃይል በየካምፑ የነበረ ሲሆን በትግራይ የተፈጠረውን ውጥረትና ማህተም መነጣጠቅ ተከትሎ የነደብረጽዮን መሳሪያ ሆኖ ሲያገለግል ቆይቷል። ወርሃዊ ክፍያ ያለው በየወሩ ቢሊዮን ብሮችን በደሞዝ መልክ ያገኛል። በፕሪቶሪያው ስምምነት መሰረት ህወሓት ይህንን ኃይል ማንቀሳቀስ ማሰልጠንና ማደራጀት አይችልም። ነገር ግን ስለ ፕሪቶሪያው ስምምነት አለመከበር ብዙ አብዝተው ሲጮሁ የሚታዩት ነደብረጽዮን በዚሁ ቲዲኤፍ እያሉ በሚጠሩት ኃይል ዙሪያ ከስም አጠራር ጀምሮ እስከ ተግባራዊ እንቅስቃሴ ድረስ ይታይ የነበረው አካሄድ አደገኛ የሚባል ነው። በዚህ ዙሪያ ይህንን የታጠቀ ኃይል ይመራሉ የሚባሉትም ጡረታ የወጡት ጄኔራሎች ከህወሓት ጋር ያላቸው ትስስር ጠበቅ ያለ ነው። ለዚያም ነው የህወሓት ከፓርቲነት መሰረዝ ሌላ አዲስ የፖለቲካ ውጥረት እንዲነሳ ምክንያት ይሆናል የሚባለው። አሁን ስጋቱ ከራሱ ከፓርቲነት ከተሰረዘው ህወሓትና ቲዲኤፍ ከተባለው ኃይል ጋር ብቻ ሳይሆን ነገሩ ከኤርትራ መንግስት ጋር የተያዘ ሆኗል። የህወሓትና ቲዲኤፍ የተባለው የታጠቀ ኃይል አመራሮች ከኤርትራ አመራሮች ጋር የውስጥ ለውስጥ ግንኙነት ጀምረዋል። ይህም የፌዴራሉ መንግስት ጆሮ የደረሰ ጉዳይ ነው። ሌላው ቀርቶ ስለ ኤርትራ መንግስት ምንም አይነት በጎ አመለካከት የሌላት አሜሪካ ሳትቀር ህወሓት ከኤርትራ መንግስት ጋር ግንኙነት ፈጠረ የሚለውን በተመለከተ እንዴት የሚል ጥያቄ ጠየቀች ሲሆን ኢኮኖሚስት ሰሞኑን ባወጣው ዘገባም ይህን በስፋት አስነብቧል። እናም ነገሮች በዚህ መልኩ ሌላ ዓለም አቀፋዊ ገጽታም አላቸው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በህወሓት አመራሮችና የትግራይ መከላከያ ሰራዊት ወይንም ቲዲኤፍ በመባል የሚታወቀው የታጠቀ ኃይል ላይ ማዕቀብ ለመጣል ጉዳዩን እያጤኑት ነው ተብሏል። የትራምፕ አስተዳደር ቀልድ የሚያውቅ አይደለም። የቀድሞው የባይደን አስተዳደር ከህወሓት ሰዎች ጋር የነበረው ግንኙነት ጥብቅ ነበርም። ትግራይን በተመለከተ መጨረሻ ላይ እስከተሰናበቱት ማይክ ሐመር ጀምሮ 3ቱ ልዩ መልእክተኞችን ሾሞ እንደነበር የሚታወስ ነው። ዶናልድ ትራምፕ ግን ጆሮ የለኝም ብለዋል። ያም ሆኖ የኤርትራ ጉዳይ ሲነሳ የትራምፕ አስተዳደር በህወሓት አመራሮች ላይ ጥያቄ አንስቷል። ነገሩን ከአሜሪካ ወደ ራሱ ህወሓት ስንመልሰው ከማዕከላዊ መንግስት እየተገፋ ነው ሲሉ የነበሩት የህወሓት አመራሮች አሁን ከናካቴው ፓርቲው የለም ሲባል የተላለፈውን ውሳኔ አሜን ብለው በጸጋ ይቀበላሉ ወይንስ በሌላ አይነት እርምጃ ወይንም መንፈራገጥ ይመጣሉ የሚለው ጉዳይ ያነጋገረ ነው። ከዚህ በኋላ የህወሓት ሰዎች የፖለቲካና ወታደራዊ መንፈራገጥ ሊያስከትል የሚችለው አደጋ በራሳቸው ላይ መሆኑ ጥርጥር የለውም። የትግራይ ህዝብ በህወሓት ሰዎች ወጥ የማይለወጥ የፖለቲካ አሰላለፍ የተስላቸው ይመስላል። ይህ ብቻ ሳይሆን ጉዳዩ ከኤርትራ ጋር የተያዘ መሆኑ የአሜሪካንን ጸጉር አቁሟል። ለአሜሪካውያኑ ኤርትራ ማለት የአፍሪካ ቀንድ ሰሜን ኮሪያ ናት። የህወሓት አመራሮች ከእነዚህ ሰዎች ጋር ተነካኩ ማለት በተለይ የአሜሪካ እርምጃና ፍረጃ የፈጠነ እንደሚሆን ጥርጥር የለውም። ኢኮኖሚስት አንድ ስማቸውን ያልጠቀሰ የአሜሪካ ከፍተኛ ባለስልጣንን በማውሳት ባሰራጨው በዚሁ ከሳምንታት በፊት በወጣው ዘገባ የትራምፕ አስተዳደር የማዕቀብ ኢላማውን ያነጣጠረው በህወሓት አመራሮችና ቲዲኤፍ በተባለው አካል ላይ መሆኑን ጠቁሟል። ሁለቱ አካላት በትራምፕ አስተዳደር የክትትል እይታ ውስጥ ገብተዋል።
በተለይ ደግሞ ከኤርትራ ጋር ፈጥረዋል የሚባለው ግንኙነት ከጀርባ ጣጣ ጎትቶ የሚያመጣ ስለመሆኑ እየተነገረ ነው። አሜሪካ በሁለቱ አካላት ላይ ማለትም በህወሓት አመራሮችና ቲዲኤፍ ላይ ማዕቀብ ለመጣል ያሰበችባቸው ምክንያቶች ያሉ መሆናቸው በዝርዝር ሰፍሯል። አንደኛውና ዋነኛው እነዚህ ሁለት አካላት በአጠቃላይ የአፍሪካውን ቀንድ ቀጠና ወደ ሌላ ጦርነትና ትርምስ ውስጥ ለመክተት እየተንቀሳቀሱ ነው በሚል ነው። እንደ ዘገባው ከሆነ የዕቀባው ጉዳይ እየታሰበ ያለው እነዚህ ሁለት አካላት ማለትም ህወሓትና ቲዲኤፍ በዚህ መጋቢት ወር በትግራይ ጊዜ አስተዳደሩ ውስጥ የመፈንቅለ መንግስት እንቅስቃሴ ወይንም ሙከራ ጭምር አድርገዋል በሚል ነው። የአይነቱ የእነዚህ አካላት እንቅስቃሴ በትግራይ ብቻ ሳይሆን በአጠቃላይ በኢትዮጵያና ኤርትራ መካከል ጭምር ውጥረት ፈጥሯል ሲል ዘገባው አትቷል። ጠቅላይ ሚኒስትር አብይ አህመድ የባህር ኃይል ጦር ሰፈር ይፈልጋሉ። ነገር ግን በኢትዮጵያና ኤርትራ መካከል የሚነሳው ጦርነት ካለ ትግራይንም ጭምር ያካትታል ያለው ዘገባው የፓርቲው መሪ ደብረጽዮን ቢክዱም በህወሓት ውስጥ ጽንፍ የረገጠ የፖለቲካ አስተሳሰብ የሚያራምደው አካል ከኤርትራ ጋር በማበር የጠቅላይ ሚኒስትር አብይ አህመድ መንግስት የማስወገድ ጽኑ ፍላጎት ያለው መሆኑን ዘ ኢኮኖሚስት አስነብቧል። የቀደሙት ታሪኮች እንደሚያመላክቱት አሜሪካ ማዕቀቦችን የምትጥለው በሀገራት ላይ ብቻ ሳይሆን በግለሰቦችና በቡድኖች ላይ ነው። በዚህ ረገድ ሐማስ፣ ሄዝቦላ በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር የአሜሪካ ማዕቀብ ሰለባዎች ናቸው። ዕቀባውም ቡድኖቹ ምንም አይነት ዓለም አቀፍ የፋይናንስ ፍሰት እንዳይኖራቸው እስከ መከልከል የሚደርስ ነው። መሪዎቻቸው ላይ ጭምር የጉዞ ዕቀባ ይካተታል። ነገሩ ከከፋ ደግሞ እስከ አሸባሪነት ፍረጃ ሊዘልቅ ይችላል። ማዕቀብ ሲባል እስካሁን ባለው ሁናቴ አሜሪካ በህወሓትና ቲዲኤፍ ላይ ምን እንዳሰበች በግልጽ የታወቀ ነገር የለም። እርምጃዎች ሊኖሩ እንደሚችሉ ግን ፍንጮች ተገኝተዋል። እንደ መረጃው ከሆነ አንደኛው ህወሓትንና ቲዲኤፍን ለዚህ ማዕቀብ ቅርቃር ውስጥ የሚገቡበት ሁናቴ እንዲፈጠር ያደርገው ከኤርትራ ጋር ጀምረውታል የተባለው ግንኙነት ነው። ኤርትራን በተመለከተ አሜሪካ በየትኛውም ፕሬዚደንት ወይንም ፕሬዚደንታዊ አስተዳደር የሚቀየር አቋም የላትም። በጆርጅ ቡሽ፣ በኦባማ፣ በቀደመው ፕሬዚደንት አስተዳደር፣ በባይደንና በአሁኑ የትራምፕ አስተዳደር ኤርትራን በተመለከተ ያለው አቋም አንድና ተመሳሳይ ነው። አሁን ለአሜሪካ ማዕቀብ ሲታጭ የነበረው ህወሓት የለም። ያሉት ህወሓትን ሲመሩ የነበሩት ግለሰቦች ብቻ ናቸው። እነዚህ የቀድሞ የህወሓት አመራሮች በግል ወይንም በቡድን በማናቸው መልኩ ከኤርትራ መንግስት ጋር ግንኙነት ፈጥረዋል የሚለው የተረጋገጠ መረጃ ከወጣ እንደ ግለሰብ የማዕቀብ ሰለባ የማይሆኑበት ምንም ምክንያት የለም። የህወሓት የቀድሞቹ አመራሮች የፖለቲካ ቅርቃር እዚህ ድረስ የተወሳሰበ ነው። በአሜሪካ አስተዳደሮች ወይንም የፕሬዝደንቶች መለዋወጥ የሀገሪቱን የውጭ ፖሊሲ ጨምሮ በርካታ ነገሮች እንዲቀያየር የሚያደርግበት ሁናቴ ያለም። ሆኖም ኤርትራን፣ ኢራንን፣ ኪዩባን፣ ሰሜን ኮሪያና ማይንማርን በተመለከተ ግን የሁሉም የአሜሪካ መሪዎችና አስተዳደሮች የውጭ ፖሊሲ አንድና ተመሳሳይ ነው። እናም የነደብረጽዮን ቡድን የተወሰኑ የቲዲኤፍ አመራሮች ከኤርትራ መንግስት ጋር የውስጥ ለውስጥ ግንኙነት ጀምረዋል የሚለውን ጉዳይ በተመለከተ ከዚህ ቀደም አፍሪካን ኢንተለጀንስ ያወጣው መረጃ ማስታወስ ይገባል። የአይነቱን ግንኙነት አሜሪካውያኑ እንዲህ በቀላሉ የሚመለከቱት አይደለም። ነገሩን በትኩረትና በጥንቃቄ ከመመልከት ባሻገር ወደ እርምጃ እንገባለን ወደሚለው እንቅስቃሴ የከተታቸው ሆኖም የታየበት ወሳኝ ምክንያት በአሜሪካ ጥቁር መዝገብ ውስጥ ካላቸው ኤርትራ ጋር ተጀምሯል የተባለው ግንኙነት ነው። እስካሁን ባለው ሁናቴ ይህንን ግንኙነት በተመለከተ ኤርትራም ሆነች የነደብረጽዮን የህወሓት ሰዎች ደጋግመው እያስተባበሉ ነው። በዚሁ በዘ ኢኮኖሚስት ዘገባ መሰረት ሌላኛው የአሜሪካ ስጋት የኤርትራ መንግስትና የህወሓት ማበር ቀጠናዊ ትርምስን ይፈጥራል የሚለው ጉዳይ ነው። በዘገባው ላይ ሁለቱ ኃይላት አብረው በጠቅላይ ሚኒስትር አብይ አህመድ ላይ የመነሳት ፍላጎት ያላቸው መሆኑ ተመላክቷል። እናም በትራምፕ አስተዳደር በኩል ጉዳዩ ሰፋ ወዳለ ቀጠናዊ ትርምስ ያመራል የሚል ስጋት አለም። ከዚህ ውጭ በአቶ ጌታቸው ላይ የተካሄደው ወከባ ለአሜሪካውያኑ የተመቻቸው ሆኖ አልታየም። አቶ ጌታቸው የህወሓት ሰዎች አሜሪካንን ጨምሮ ሌሎች የምዕራብ ዓለም ሀገራት የሰላና የሰመረ ግንኙነት እንዲኖራቸው በማድረጉ ረገድ የነበራቸው የዲፕሎማሲ ድልድይነት ሚና ቀላል አልነበረም። አሁን እርሳቸው በትግራይ የሉም። ህወሓትም ህጋዊ ሰውነቱ አክትሟል። ከዚህ በኋላ ቀድሞቹ የህወሓት አመራሮች በህወሓት ስም ቢንቀሳቀሱ እንጂ ህወሓት የሚባል ፓርቲ ህጋዊ እውቅና የለውም። መሬት ላይ ያለው እውነታ ይህ ነው። አንድ ድርጅት ህጋዊ አካልነቱን የሚያገኘው በህግ ነው። እንዲሁም ህጋዊ ሰውነቱንም የሚያጣው በህግ ነው። ድርጅቱ በህግ ህጋዊ ሰውነቱን ካጣ በኋላ በዚህ ህጋዊ ህልውናውን ባጣው ድርጅት ስም የሚንቀሳቀስ ሁሉ ህገ ወጥ ነው። በዚሁ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን ሽሬዋለሁ ባለው ህወሓት ስም ደብረጽዮንም ሆኑ ጓዶቻቸው ቢንቀሳቀሱ ከፌደራሉ መንግስት ጋር ጠቡ የሚጀምረው ያኔ ለመሆኑ ጥርጥር የለውም። ከዚህ ባለፈም ከዚያ ስለሚለው ጥያቄ በሂደት መልስ እየሰጡ ሊሄዱ የሚችሉ በርካታ ጉዳዮች አሉ። በእርግጥ የህወሓት ሰዎች ፓርቲያችንን እናስመልስ ብለው ወደ ፍርድ ቤት ይሄዱ ይሆን? በቀደመው የትጥቅ ትግላችንን እንቀጥላለን ብለውስ ህወሓት ከ50 ዓመታት በፊት ወደ ነበረበት ደደቢት በረሃ ይመለስ ይሆን? ለሁሉም ጊዜ መልስ አለው።